ይሄ ሰውዬ ድምፁ የፕሮቴስታንት ማተቡ የኦርቶዶክስ ሆኖ እንዲሆኖ መነገድ አይቻልም እና እንዲህ አይነትን ሰዎች ትኩረት አለመስጠት ጉባኤ አለማድረግ ለእንደዚህ አይነቱ ማለት ነው። አንዳንዴ ለሁሉ ነገር አይመለስም እንዴ ከክርስቶስ ይሄን መማር መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በነበረበት ዘመኑ በሚገርማችሁ ሁኔታ እንዴት አድርጎ ጥያቄ እንዳስተናገደ ሊፈትኑት ሲመጡ ፈትኖ ይሰዳቸዋል። ጥያቄያቸውን ያውቅባቸው ነበር። በነገራችን ላይ በቃ መውጫ ሳጣ ነው ብለው ሲመጡ መውጫ እያሳጣ ነበር የሚሰዳቸው እና አንዳንድ ጊዜ ለእከይሰ ጠቢባን እሙንቱ እንዲል ኤርምያስ ለክፋት ጥበበኛ ሆኖን የመጣን ሰው ከሱ ይልቅ ተጠቦ በሩን ዘግቶ መስደድ ነው። እንዲያ ሲሆን ዝም ስትሉት አሁን የሰውዬ በእርግጠኝነት ደግሞ አሁን አዲስ ይነድፋል ማለት ነው። ቤተክርስቲያንን ወንጌልን መባያ ህግ ለማድረግ ስለሆነ የሚሮጥ እንዲህ አይነቱን ስርዓት ብሎ መናገር ነው። ከዚያ በኋላ የሆነ ቀን አዋጅ እናውጅና መተው በቃ አሁን ዲቤት ገሌ ጋር ሊገባ እንደዚህ ሶፊንም ነግሬዋለሁ። በነገራችን ላይ ኦርቶዶክስን የማይወክሉ በቤተ ጉባኤ ያላደሩ ወይ በሰንበት ትምህርት ቤት ያላለፉ ሲወናበዱ የነበሩ ሰዎች ቤተክርስቲያንን ይወክላሉ እያልህ ኢንተርቪው አታድርግ፣ ይህ ስርዓት አይደለም የሚል አውርተናል። አስተካክላለሁ የሚል ሐሳብ ነግሮኛል። ስነስትማን ቤት ነው ተገናኝተን ፈቃዱ ሆኖ እንዲያ ከሆነ እንዲህ አይነት ሰዎች በሚዲያችን ኦርቶዶክስን ወክለው ሐሳብ እንዳይሰጡ ማድረግ። ከዚያ ውጪ መላከ ገነት ይጨምሩበት። ክበሩልኝ፣ እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር አንደኛ ከመጀመሪያው ሲጀምር የክብር ጉዳይ እኔ በጣም ትልቁ ችግሬ አልታየኝ እያለ ቸገራለሁና ብዙም የዚያን ያህል የሚገባኝም ሰው አይደለሁም ብዬ ስለማምን በጣም ቲክቶክ ላይ በጣም ሞራል የሚነኩ ስድቦች አሉ። ባይዘው በጣም እናንተ የምታዩት ኮሜንት ላይ ነው። በውስጥ የሚጽፉልኝ አሉ። በጣም ከሙስሊም እስከ ጴንጤ እስከ ኦርቶዶክሳውያን እና የጴንጤና የሙስሊሙ ብዙም አይደንቀኝም። የኦርቶዶክሳውያን ግን በጣም ዋልጌ የሆኑ ልጆች አሉና የኦርቶዶክሳውያን ስድብ በጣም ያማል። ስድቦች አሉ፣ በጣም ነው ያሉት እና በጣም ደንዳና ያደረገኝ ከ16 ከ17 ዓመት ጀምሮ ይሄ ሐሰተኛ አጥማቂያንን እቃወም ነበረ በፌስቡክ በተለይ በጽሁፍ በአውደ ምሕረትም እና እነዚህ ሰዎች እንገላለን እና ገና ኢትዮጵያ እያለሁ ይሉ ነበር እና በእነዚህ ሰዎች ምክንያት በጣም ቆዳይ በጣም ጠንካራ እንዲሆን ያደረገኝ የሐሰተኛ አጥማቂ ነው እና ከዛ በኋላ አሁን ትዝ ሁሉ አይለኝም። ኮሜንት ሁሉ አለማንበብ የኮን የሚገርማችሁ ደግሞ እኔ የሚሰድቡኝ ሰዎች ኮሜንታቸውን እንኳን አላነበውም። እውነት ለመናገር ትዝም አይሉኝም እና ምንድነው የምንሰጠው አገልግሎት ይጠቅማል አይጠቅምም የሚለው ላይ ስለሆነ ብዙም አልጨነቅም። ግን እውነት ለመናገር እንደምእመን ሁኜ ራሴን የንስሐ አባቴን እንደዚህ ቢደረግ ብዬ ሳስብ ግን በጣም ይጨንቃል። እውነት ለመናገር በጣም ይጨንቃል እና ምልክቱ ኢንዲኬት የሚያደርገን የውድቀታችንንም ጭምር ስለሆነ ከባድ ነው፣ በጣም ከባድ ነው እና ለማንኛውም አገልግሎት እስከሆነ ድረስ ቅድም እንደተናገሩት በጣም መጠንቀቅ አለብን ብዬ የማምነው ካህን ሆኖ የሚሰክር፣ ካህን ሆኖ የሚዘሙት፣ ካህን ሆኖ ዘረኛ፣ ካህን ሆኖ መጥፎ የማይገባ ቦታ ላይ ሲገኝ ነው በጣም የሚያሳፍር ቤተክርስቲያንን የሚያስወቅስ እንጂ እኔ ከዚያ በተረፈ ብዙ ባንጨነቅ ብዙ እንደው ብዬ አስባለሁኝ። እንደኔ ቢሆንልኝ እንደዚያ ነው እኔ ምክሬ። ይህንን ሰውዬ ወደ ብዙ ስለዚህ ሳላወራ ልተወውና ወደዚህኛው ሰውዬ ስመጣ ግን እዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 1 ላይ ይሄ ይስቢሲ ዘይዘልፍ እምቢሲ ጽኑ አክሳድ እስመ ግብታ ይትቀጠቀጥ ዋልቦ ፈውስ ይላልና ብዙን ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ይላል እና እንደ መልካሙ ያሉት ሰዎችን ሳይ ጆን ካልቪንን ያሳሳቱት እንደዚህ ያሉ ሰዎች ናቸው ብዬ ነው የማምነው እኔ። የተቀደረባቸው ሰዎች ወልደ ሀጉል የጥፋት ልጆች ቢመረጡም ቢመጡም በዚያ ቢሄዱም ከጥፋትም በቃ አንዳንድ ሰዎች ስታዩቸው እንዴ
በዚህ ደረጃ እንዴት ሰው ይጠፋል? በዚህ ደረጃ እንዴት ሰው ይጨልማል? እና 20 ምናምን ዓመት ልጅነቱን በሙሉ በስተት ትምህርት ደግሞ እኮ ይገርማቸዋል። ከጴንጤዎቹ ደግሞ የነበረው ደግሞ የዘላለም የሚባለው ክርስቶስ ሰይጥኗል ብሎ የሚያስተምር እነሱ ራሳቸው ጴንጤቆስጣሎች ተሰብስበው በካውንስል ደረጃ ራሱ ያወገዙ ሰው እኮ ነው። እዚያ ነው የነበረው። እና ከዚያ ተመልሶ የሰንበት ሽል ይላል ሊቃውንቱ ሲያወሩ። እና ከዛ በኋላ ደግሞ ተመልሶ ደግሞ እና አጥማቂ እና አባ ዮሐንስና እነ ግርማ ጋራ መምህረ እዩ ጩፋ ወግርማ ሆኖ የተከሰተ ሰው ነው። እና እኔ በጣም ደስ የሚለኝ ረደ ነው እንጂ ምን መምህራቸው ረደ ነው። እና ምንድነው የሚገርሞት እኔ ከመጀመሪያ ጀምሮ ከዚህ ሰውዬ ጋር እኔ ኬኩን ሲመለስ ገብረ ሚካኤል፣ ቢንያም፣ ሽታዬ፣ ፍቅረ ኢየሱስ ብዙ ከዚያ ሲመለሱ ዌልካም ያልኳቸው በጣም ብዙ ልጆች አሉ። የኔታ መምህር እኔ እኮ አንድ ዓመት እኮ ነው ያስተማሩኝ እኮ እኔ እኮ ሳልጠመቅ እኔ እኮ ያየሁት እኮ መከራ አይደለም። ይሄ እኮ ዝም ብሎ እኮ ነው የመጣው ልክ እንደገባ ነው። አንተማ አየኸው እኮ አሁን መጽሐፎቹን ሁሉ እኮ ምናምን አሁን ያንተ የቆየ ነው ዝም ብለህ ዘግይተህ ነው እንጂ አንተን ነገ ክርስትና ራሱ እንደ ነገ ልትጠመቅ ራሱ ማታ እረተኛ ብዬ ያስተኛውህ እኔ ነኝ ያስታውሳለሁኝ። እና በተቻለ መጠን እኔ የተወሰነ ሳይኮሎጂካሊ የምረዳቸው ሰዎች አሉ። እንደው መልካሙ ግን ከዲዋን ጀምሮ እንደው እውነት ለመናገር ከሆነ ይጨንቀኛል ሁሉ ሲያወራ በጣም ዝም ብላችሁ ሳይኮሎጂካሊ የምትረዱት ሰው ያለን እና በጣም ደስ ይለኛል በዚህ በእውነት። እና ሰውየው ጤነኛ አይደለም፣ የፐርሰናል ዲስኦርደር ያለበት ሰው እንደሆነ ነው የሚገባኝ። በነገራችን ላይ አዲስም በሉት መልካሙ ኦርቶዶክስ አይደሉም። በዚህ አጋጣሚ ማወቅ ያለባችሁ አሁን በዚህ ሰዓት ላይ ኦርቶዶክስ አይደሉም። ይሄንን በድፍረት ነው መናገር የምፈልገው። እንደ ኦርቶዶክስ ቆጥራችኋቸው ከሆነ እነዚህ ሰዎች በዚህ ሰዓት ላይ ቢሞቱ የት ነው የሚገቡ የሚለው ነው ማተር የሚያደርገው። ኦልሬዲ ክደት ነው እያስተማሩ። ሰው እኮ ተሳስተው አይደለም ያሉት እነዚህ ሰዎች። ለምሳሌ ሰው ሲያስተምር ዳሂፀ ልሳን ሊሆን ይችላል፣ የእውቀት ማነስ ሊሆን ይችላል፣ ሊሳሳት ይችላል ሰው። አሁን እንደዚህ ያለውን ኦርቶዶክሳዊ ስለተሳሳተ ኦርቶዶክስ አይደለም አይባልም። እነዚህ ሰዎች ግን የቤተ ክርስቲያኗን ትምህርት ገልብጠው ማን ነው ሊቅ የሚከራከረኝ ነው የሚሉት። የቤተ ክርስቲያኗ ትምህርት ይሄዳል ብቻ አይደለም እኮ ገልብጠው የቤተ ክርስቲያኗን ትምህርት ክደው ሊቃውንቱን ቁጭ ብለን እንማር እስኪ እንጠይቅ ሳይሆን ማን ነው ከኔ ጋር የሚሟገተው እስኪ ሊቅ የሆነ ሰው ይምጣ የሚሉት። እና እንደዚህ ያለን ሰው ኦርቶዶክስ ነው ልትሉት ነው እንዴ ታዲያ? የሚቀረው እንደዚህ ያለን ሰው ባይዘ ምንም በቃ ኦልሬዲ ተናግሮታል አምልጦ። ስለዚህ ቢሞት እኔ አሁን መልካሙ በዚህ ሰዓት ላይ በተመኪና እንደው የሆነ አደጋ ደረሰበት ቢባል ቤተክርስቲያን እንዳልትፈታው ነው እንዴ? ክደትም እኮ አለው ልክ እኮ ልክ እውነት ለመናገር ምንፍቅናም እኮ ልክ አለው እኮ እንዲሁ ኧረ ልክ አለው በጣም ምንፍቅና እንደው ከፊል አማኝ ነው አይደለ? ይሄ እኮ ከፊል እምነትም አይደለም። ይሄ ከሄቨን ኦንሊ ጂሰስ ያነሰ ትምህርት እኮ ከሉተር ያነሰ ትምህርት ይዞ እኮ ነው። እኔ አሁን መልካሙን ስለ ጥምቀት ለማስተማር መጽሐፈ ስምምነትን ገጽ 308ን ገልጣችሁ ጥምቀት ማለት የኃጢአት ስርየት ያስገኛል፣ ከሞትና ከዲያብሎስ ይቤዣል ይላል ቃሉ። ጥምቀት ውሃ ብቻ ሳይሆን ከቃሉ ጋር ብሎ ሉተር ራሱ ያብራራለታል። ሰው እንዴት ከሉተር ያነሰ እንዲሁ ማን ይሙት እንዲሁ ጸሎት ሃይማኖትን እና ይህንን ሰውዬ ምንድን ነው አሁን እንደ ኦርቶዶክስነት ማለት እንደ ዝም ተሰብስቦ ምንፍቅና ማለት ቅዱስ ሲኖዶስ ተሰብስቦ ሲያወግዘው ብቻ ነው ከሆነ በጣም ተሳስታችኋል። እንደዚያ ብቻ አይደለም። ደግሞ በዚያው መላከ ገነት ቅድም ሳላነሳ የረሳሁት አንዳንድ ምዕመናን አሉ። እነሱ የሚናገሩትን ሰምተው ማውገዝ የሚችል ሊቀ ጳጳስ ነው ቅዱስ ሲኖዶስ ተሰብስቦ አይነት ይሄ ሐሳብ
ማውገዝ የሚችለውን በዚሁ ልንገራችሁ ብዬ ነው። ለምእመናን 260 ምናምን ሰዎች አላችሁ። የሚያወግዝ ሊቀ ጳጳሱ ሳይሆን ቃሉ ራሱ ነው የሚያወግዝ። አንድ ሰው ሲክድ ጳጳሱ አወገዘው አላወገዘው ቃሉ ራሱ አውግዞ አስወጥቶታል። የአርዮስን ክደት የሚናገር ሰው የአርዮስ ውግዘት በራሱ ላይ ያደረበት ነው። የንስጥሮስን የተናገረ በንስጥሮስ ውግዘት የተወገዘ ነው። የሁሉም ክህደቷ ያቺ ክህደት ያ አስቀድሞ የካዳት ከሃዲ በዚያ የተወገዘ ነው እና እሱንም በዚያው እንዲይዙት ነው። መልአከ ገነት የግድ ጳጳስ ይሰብሰብልን ለሚሉ ሰዎች ነው። አዎ ይሄ አሁን ለምሳሌ ወልድ ፍጡር የሚል መናፍቅ በዚህ ዘመን ቢነሳ ጉባኤ አይጠራም። ለዚህ ኦልሬዲ ኢሹ አንድ ምንፍቅና ከተነሳ በኋላ የደገመው ራሱ ወልድ አርዮስ ነው የሚሆነው። የንስጥሮስን ትምህርት የሚያስተምር በዚህ ዘመን ንስጥሮሳዊ ነው የሚባለው፣ ወልደ ንስጥሮስ ነው። ስለዚህ ባለፈው አንድ በቃ ሰሞን መጥራልቶ በጣም ወደው አንድ በጣም ምስኪን ጴንጤ ያለና ለፊ ክዋኔ ወልድ ማርያምን ያሳምራት ነበረ። እግዚአብሔር እንዴት እግዚአብሔርን ይወልዳል? ወልድ የተባለው ከድንግል ማርያም ከተወለደ በኋላ ነው እንጂ ከዚያ በፊት ወልድ የሚባል ነገር የለም እያለ ያስተምራል። የፎጢኖስን ትምህርት እኮ ነው 4ኛ መቶ ክፍለ ዘመን ላይ ተነስቶ ያስተማረ የወልድን ቅድመ ዓለም ከአብ መወለድን የሚክድ ወልድ የተባለው ከድንግል ማርያም ከተወለደ በኋላ ነው ብሎ ወደ አዶፕሽኒዝም የሚጠጋ ትምህርትን የሚያስተምር መናፍቅን ደገማት እና ሰውየው አላወቀውም ነበር እና ለማስረዳት ገባሁና ለማስረዳት ስሞክር እስኪ የእግዚአብሔር ልጅ ነው ድንግል ማርያም የወለደችው ሚል ምንም መጽሐፍ ቅዱስ አይናገርም አለኝ። እንዲሁ በጣም እኮ ይገርም። በጣም ታዋቂ ፓስተር እኮ ነው። ወልድ የተባለው ከድንግል ማርያም ከተወለደ በኋላ ነው እንጂ ወልድ እግዚአብሔር እንዴት ይወልዳል? አረ ጸሎት ሃይማኖትን ዘተወልደዋ እኮ ዘተገብርና አውጥቼ አይ እሱ እኮ ክሪድ ነው በቃ ምናምን ምን አላለኝ። ከዚያ ዮሐንስ ወንጌል ምዕራፍ 3 አወጣውና እግዚአብሔር አብ ልጁን ወደ ዓለም እንደላከው ዓለምን ልጁን እስኪሰጥ ድረስ ዓለምንም ወዶታል ነው የሚለው። ስለዚህ ልጁን ነው የላከው ወይንስ ቃሉ ከተወለደ በኋላ ነው የላከው? ማን ነው እለዋለሁ። ልጁን ይላል አለ ባንዲው። እንደገና ደግሞ እዚያ ጳውሎስም ከሴት የተወለደው ልጁን ላከ ይላል። ልጁን ነው የላከው እንጂ እግዚአብሔር አብ ልጁን ላከ ነው የሚለው። ወልድ ደግሞ የወልድ ከስላሴ አንዱ አካል ስሙ ራሱ ወልድ ነው። አብ ወልድ መንፈስ ቅዱስ ይሄ ግብረ ባህሪያቸውን የሚገልጽ ስም ነው የስላሴ ስማቸው ራሱ። እና ወልድ ከተወለደ በኋላ ከድንግል ማርያም ከተወለደ ነው ወልድ የተባለ ልጅ የተባለ እንጂ እግዚአብሔር አብ የወልድ ከአብ ተወለደ እንዴ? አብ ማለት ወላዲ፣ ወልድ ማለት ተወላዲ ማለት ልጅ ማለት ነው ወልድ ማለት በራሱ። እና አንድ ፓስተር አስቡት እንግዲህ ፓስተር የሆነ ሰው በቃ ሊድ የሚያደርግ ማለት ነው ህዝብ የሚያስተዳድር ሰው እና ምንፍቅና አዲስ የሆነ ነገር ለዚህ ያንዳንዱ ምንፍቅና ጉባኤ ለተሰራበት እንደገና እየመጣ ግለሰቦች ሁለተኛ ሚመን ነው ይሄ ሰው ፎርዛት ማተር ሚመን ሁሉ በሲኖዶስ ደረጃ ሚመን አይወገዝም። በቴዎሎጂ ውስጥ የታወቀ መምህር ሲሆን በአብነት ትምህርት ቤት የነበረ ክህነት ያለው ሰው ሲሆን እንደው እንደዚህ ያሉ ሰውን ቅዱስ ይሁን። አለበለዚያ ሊቀ ጳጳስ ወይ የሀገረ ስብከቱ ሊቀ ጳጳስ ብቻውን እኮ እንደዚህ ያሉ እንደ መልካሙ ያሉን ሰው እኔ ደብር ቢሆን መልካሙን እኔ ቀጥታ በቃለ ዓዋዲው መሰረት ከአጥቢያ ካለውባት ደብር አግደዋለሁኝ፣ ለሊቀ ጳጳሱ አሳውቃለሁኝ። ሊቀ ጳጳሱ በቃ ያጸድቁታል ያንን ማለት ነው። የንስሐ አባት የሚጨርሰው እኮ ነው። ይሄ ሰውዬ መምህር አይደለም፣ ቴዎሎጂ ውስጥ የሚታወቅ አይደለም፣ በአብነት ትምህርት የሚታወቅ ሰው አይደለም፣ በምንፍቅና የኖረ ሰው ነው። ከምንፍቅና ደግሞ የባሰ ማንም የማያወራው ምንፍቅና የሚያወራ ሰው ነው። ስለዚህ ይሄ ሰውዬ ቢሞት አሁን የለም ከቤተክርስቲያን ውጭ ነው። ውጭ ነው፣ ፍታት አይፈታም። ብታምኑ ባታምኑ ይሄን ሁሉ ምንፍቅና በአደባባይ አስተምሮ ያለን ሰው ማን ነው ሁሉ የሚቀብረው? በአየር ላይ በቃ ሲኦል ነው የሚገባው። ምን ጠይቀ የኛ መቅበር አለ መቅበር ነው። ቅድም መምህር ኤፍሬም ተናግረዋል። እኛ በህይወት ያለን ሰው ነው። ይሄ ሰውዬ ቢኖርም ባይኖርም ኦልሬዲ ይሄ ሰው ከቤተ ክርስቲያን ተለይቷል። ትምህርቱ ነው የሚለየው፣ የሞተ ነው። ስለዚህ እንደ ኦርቶዶክስ ገብታችሁ አክት የምታረጉት ሰዎች ካላችሁ ተሳስታችኋል። ኦርቶዶክስ አይደለም፣ ኦልሬዲ ሞቷል። ስለዚህ ቢሞት በዚህ ሰዓት ላይ ገሃነም ነው ሲኦል ነው የሚገባው። ምንም ጥያቄ የለውም። ጥምቀት አያድንም የሚል ሰው
የሃይማኖትን ጸሎት የአባቶቻችን ትምህርት የቤተክርስቲያን ትምህርት ሰው እንዴት ኃጢአትህ ይደመሰስ ዘንድ በኢየሱስ ክርስቶስ ስም ተጠመቀ የሚል መጽሐፍ ቅዱስ እያነበበ እኔ በጣም እና ከዚህ ጋር ቁጭ ብሎ የሚከራከር የቤተክርስቲያን ሰው ካለ ጤነኛ አይደለም በመሰረቱ። እኔ ከዚህ ሰው ጋር እኔ ክህነትን ማዋረድ ነው ባይዘይ በፍጹም ለማንም የሚመጥን ሰው አይደለም። እርሱት እንደተባለው እርሱት። እየገባችሁ ዲቤት ምናምን ባታረጉት ጥሩ ነው። ቤታችሁን እያስገባችሁ ይህንን ምራቁን ባይተፋ ጥሩ ነው። ምራቁን ያልዋጠ ህፃን ነው። እንደዚህ የደነደ ዲያቆን ሆኖ ምንፍቅና በአደባባይ የሚናገር ስቅጥጥ የማይለው ትንሽ የማያፍር እነዚህ ሰዎች እኔ እንደ ኦርቶዶክስ አይቼ ልወያያቸውም አልችልም። የሚሳደቡ በቃ የባይታዊና የሐሰተኛ አጥማቂ መቀነትና እንትን የሚጎትቱ ሰዎች ገንዘብ ባሉበት ሁሉ ለሃጫቸው የሚዝረበረቡን ሰዎችን ንቆ መተው ነው የሚያስፈልገው ነው። ኦኬ ተውት፣ በቃ ሬስም አታድርጉት። ሞቷል ኦልሬዲ። እኔ አይ ዶንት ቲንክ ሶ። በጸሎትም እንደዚህ ያለው አይመለስም። ከተቻለ እንደዚህ ያለው የሚመለሰው ጾምና ጸሎት ሱባኤ ይዞ በገርል ቢቀጠቀጥ ሊድን ይችላል። ደዌ ነው ይሄ፣ ደዌ ነው ይሄ፣ የማይደን በሽታ ነው ይሄ፣ የደነደነ ደዌ ነው እና ደዌ እንደዚህ ያለው ዝንቱ ዘመድ እየወፅ ዘንበለ ጾም ወጸሎት ወይንም ዘንበለ በጾሞ በጸሎት በጾምና ያለ ጾምና ያለ ጸሎት እንደዚህ ያለው ድዊ እንደዚህ ያለው አጋንንት ሊፈወስ አይችልም፣ ሊወጣ አይችልም። ጾም ያስፈልገዋል፣ ጸሎት ያስፈልገዋል። እና እኔ እየገባችሁ ከሱ ጋር ራሱ ክርክር ባታረጉ፣ አጉል ባታጀግኑት። ምዕመን ማፈመስ ጥሩ አይደለም በእውነት ነው። ይህን ነው ማለት የምፈልገው። ጥያቄ ልጠይቅ እያለ ነው ፋሲሎ፣ ቀጥል። እኔ ብዙ ሰዎች እንደዚህ አትችሉም ምናምን ሲባል ጀስት አሁን እንደ አንድ መስሪያ ቤት እንኳን የሆነ መተዳደሪያ ማለት ሎቱስ ማለት ቤተክርስቲያን እንዲህ ለማለት ሳይሆን እንደ ምሳሌ ነው። መተዳደሪያ ደንብ ቢኖር ከዛ መተዳደሪያ ደንብ ውስጥ ይህንን አልቀበልም እና በዛ መስሪያ ቤት ይቀጥላለሁ እንኳን አንልም። እንኳን ለ2500 ዓመት ቀኖና ዶግማቱ ፊቷ ነው ግልጽ የሆነ ማለት እንዳሉት ባለማወቅ አይደል፣ ያው ጀስት ዳጸ ልሳን አይደል፣ ፐርፐዝሊ እንደዚህ ብሎ የምናውቀው ነው፣ ሁላችንም የምናምንበት ነው። ተራ ምዕመን ነው። አሁን ኖርማሊ እኛ ደብር ቢመጣ ኦርቶዶክስ አይደለም አትገባም ብዬ አግዷል። እምቢ ካለ ህግ አለ ማለት የቤተ ክርስቲያኗን ደንብና ስርዓት ጥሶ ነው፣ በጉልበት ነው የምንተዳደርበት። ቀኖና ዶግማቱ ፊት አለ እና አንዳንዱ የሚያስበው ነገር የተጻፈ ይህን የማይቀበል ከኛ ወገን እንዳልሆነ ቤተ ክርስቲያን አስቀምጣለች። አይ ነይም ብሎ በጉልበት እገባለሁ ካለ ይሄ ውንብድና ነው፣ ህግም ያስጠይቋል። ኖርማሊ ኦርቶዶክስ የማትለውን እያለ ነው ያው የመናገር መብት በሚለው ምናምን ነው እንጂ እንዲህ እያለ የትኛውም አዲስ አበባ ያለ ደብር ቤተክርስቲያን ሊገባ አይችልም። ይህን ልናስቆመው እንችላለን። አላቆምም ካለ ህግ ያለ ይመስለኛል። እና ለሁሉም ደግሞ ለእያንዳንዳችን ጥግ ላለን ቲክቶከር ተጽፎ የተቀመጣለ መመዘኛችን ቤተክርስቲያን ነች። በዛ ሚዛን ከወደቀ ወደቀ፣ ከተመለሰ ይመለስ፣ ካልተመለሰ ከኛ ወገን አይደለም ብዬ የመናገር መብት አለኝ። እኔ ፈጥሬው ሳይሆን ተቀምጦ ሁለታችንም የምትዳኘን ቤተክርስቲያን እስካለች ድረስ በዛ ልንረደግ ማውገዝ ለእያንዳንዳችን ቤተክርስቲያን ላልሾመችው አንተ ውጣልኝ አስተምር ላላለችው በየጥጋጥጉ ራሱን ለማፈመስ የመጠለ ለእያንዳንዱ ለማውገዝ የሚሰበሰብለት አካል አለ ብዬ ነው ያላስብ። የሚዳኘን ቤተክርስቲያን እስከሆነች መመዘኛዋም የጻፈችው ቀኖና ዶግማ እስከሆነ በዛ ነው የምንመዘነው ብዬ አስባለሁ። ጥያቄን ቀጥልና እኔም ጥያቄ ያለኝ ፋሲሎ ለቀሲስ ጠይቃቸው ጥያቄ ያለኝ እንደሄዱበት ነው። እኔ ጥያቄንማ ጠየቅኩኝ። ይኸው ደንብ ጥሶ ማውገዝ አይቻልም አይደለም። እኔም እቃወመዋለሁ። ወደ እኔ ቤተክርስቲያን እንዳይገባ አግዷለሁ። እምቢ ካለ በህግ ጠይቃለሁ። ይህንን ነው እኔ አስረግጬ የምናገር። ከኛ ወገን አይደለም፣ ለህግ አቀርበዋለሁ ነው ኬስስ። ይህንን እንዴት ያዩታል? ምንም ጥያቄ አባታችን አንድ ላይ አድርጎ መልሱልኝ መምህር ኔታ። የኔ ጥያቄ ምንድን ነው መሰሉት መምህር በደንብ አድርጎ የሚያስረዱኝ ነገር ቤተክርስቲያን ስርዓት የላትም። አሁን ለምሳሌ እኔ አሁን
ተመልሻለሁ ወደ ቤተክርስቲያን። ወደ 4 ዓመቴ ነው እንግዲህ አሁን የኔታ አሁን 3ኛውን ጨርሼ 4ኛ ላይ ገባሁኝ። ግሩም ነው በእውነቱ መጽናቴም በጣም ትልቅ ነገር ነው። መጽናቴ እንዳለ ሆኖ ዶግማ ለማስተማር ቤተክርስቲያን ያስቀመጠችው ስርዓት የለም የኔታ። አሁን ለምሳሌ እኔ እንደተመለስኩኝ ዶግማ መፈትፈት እችላለሁ። ዶግማ እየተፈተፈተ ነው ያለው። ዶግማ ቀኖና፣ በነገራችን ላይ ቀኖና በራሱ ማለት ለእኛ ለምዕመኑ ዶግማችን ነው። ቀኖና በራሱ ለምዕመኑ ዶግማ ቀኖናን ማሻሻል መለወጥ ለማይችለው አካል ዶግማው እኮ ነው። ይሄ እኮ የቤተ ክርስቲያን ትምህርት እኮ ነው እንዴ! እንኳን ዶግማ ይቅርና ይኔታ ቀኖናን በራሱ መፈትፈት ይቻላል ወይ? ገና 3 ዓመት ያልሞላው አሁን ቲክቶክ ላይ እኔ በጣም ማዝነው መምህር፣ በጣም የሚያሳዝነኝ ከጴንጤ ቤት የመጡ ልጆች ማለት ነው። ከጴንጤ ቤት የመጡ ልጆች በሳምንታቸው ዶግማ ይፈተፍታሉ፣ ነገረ ማርያም ይፈተፍታሉ። እኔ መምህር ወደ 4 ነው 5 ምናምን መጽሐፍቶች አሉኝ ነገረ ማርያም ላይ ብቻ የሊቃውንቱ መጽሐፍ ብቻ አልገባህም ብሎኛል። ባነበው እንደ ነገረ ማርያም ተራራ የሆነብኝ ትምህርት የለም። እንኳን ላብራራው ይቅርና ለራሴ እንኳን ልረዳው እንኳን ከብዶኛል። ስንት ጊዜ ነው በቀን 4 ጊዜ 5 ጊዜ ዘማርያም ጋር የምደውልበት ጊዜ አለ። ይኸው ዘማርያም ምስክር ነው። ጥሩታው ያልገባኝን ነገር ይሄ ነገር ምንድን ነው ሲነግረኝ አልገባህም ብሎኛል። እኔ 4 ዓመት 5 ዓመት አንብቤ መምህር ያልገባኝን ትምህርት 5 ወር ያልሞላ ሰውዬ ብድግ ብሎ መጥቶ ነገረ ማርያምን ይፈተፍትልሃል እዚህ ቁጭ ብሎ። በዛ ላይ መምህራን ቁጭ ብለው ማለት ነው። መምህር ቤተክርስቲያን ስርዓት የላትም። የማንም ሰው የመጣ ሰው የተጠመቀ ሰው ብድግ ብሎ ነገረ ማርያምን ዶግማን እነዚያውን ሚስጥራተ ቤተክርስቲያንን ሚስጥረ ስላሴ ሚስጥረ ስጋዌን ሚስጥረ ጥምቀትን ሚስጥረ ቁርባንን ሚስጥረ ትንሣኤ ሙታንን እንደው ፍትፍት እንደው በቃ ዝም ብሎ መፈትፈት ይቻላል? የኔታ እስኪ እዚህ ላይ እንቅጩን ንገሩን በቃ። እና አዎ ይቻላል ካላችሁ እኔም ልግባበት መምህራን። ምክንያቱም ጊፍት የሚያስገኘውም እሱ ነው፣ ሳንቲም የሚያስገኘውም እሱ ነው። እኔ እኮ 24 ሰዓት እዚህ ጋር እኮ ታሪክን እኮ ስናገር አንድ እኮ ፍላወር እኮ የለኝም እኮ ኔታ። አንድ ፍላወር እኮ በግድ እኮ ነው የምታገኘው። ዶግማ ግን በፈተፍት ግን አንበሳም ይወርድልኛል አውቀዋለሁ። ስለዚህ እስኪ እዚህ ላይ መምህር ምን ይላሉ? እስኪ እንደው እንቅጯን ንገሩን። እኔም ማወቅ ፈልጌ ነው መምህር ቀሲስ። ጥሩ ጥያቄ ነው። በነገራችን ላይ እኔ ይሄ ሰውዬ ምን ሲል ሰማችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነትና ይሄ በጣም በስንት ሊቃውንት ታይቶ የወጣውን መጽሐፍ ተረት ነው ዳንኤል ክብረት የጻፈው ነው ሲል ሰማሁት። እና ይህንን ድፍረት ራሱ እንዴት አገኘው? ለማንኛውም ከቅዱሳት መጻሕፍት ስንም አንድ ሰው በጣም እውነት በናገር በጣም ይቅርታ አድርጉልኝ ይህን ስናገር ወደ ቤተክርስቲያን የሚመጡ ሰዎች የሚጨመሩ ሰዎች በተለይ ከፕሮቴስታንቱ ዓለም የሚመጡ ሰዎች እኔ የጽሞና ጊዜ ያስፈልጋቸዋል ብዬ አምናለሁ። ኑፋቄ በአንድ የሚለቅ ነገር አይደለም፣ በሽታ ጭምር ስለሆነ ይሄ ከውስጥ ያለው ነገር በሙሉ እስከሚወጣ ድረስ ረጋ ቢሉ የእውነቴን ነው። ገብረ ሚካኤል እንዴ በጣም እንደ ምሳሌ አንድ ሰው በጣም ወደው ሰው አለኝ ከፕሮቴስታንት ከተመለሰ። በጣም ይቅርታ አድርጉልኝ ሌሎቻችሁ፣ እንደው ቅሬታ እንዳትይዙብኝ፣ እንደው በጣም ተጠንቅቄ ነው ማወራ። ማን ይመስልሃል? እስኪ ገብረ ሚካኤል አንድ ሰው እስኪ ጠራለኝ፣ እንደው በጣም ምሳሌ የሚሆን ናቲ ነው አፖስቶሊክ ጎስፕል። በጣም እሱ ሰው እንደው በመድኃኔዓለም እንግዲህ እንደው በጣም እሱን ሰው እየደውላችሁ ራሱ በተጠየቁት ይመናል። እንደው በተለይ ውጭ ሀገር ያላችሁ ካላችሁ እንደው ናቱን ወንድም ብታረጉት፣ እንደው ቤተሰብ ብታረጉት፣ የእውነቴን ነው።
እኛም ችግር አለብን እኮ። ሌሎች እኮ ፈንድ ያደርጋሉ። ያውን ስሰማ መረጃ በውስጥ የሚደርሰኝ መረጃ ብዙ ነው። ባይዘይ እነገሌ ፕሮቴስታንቱ ፈንድ ያደርጓቸዋል የተባልኩ ተብሎ የተጻፈልኝ እዚሁ ላይ ላሳያችሁ እችላለሁ። ሜሴጅ ላይ እንደዚህ ያለ ነገር ይዞ እንደው አልዋልታ እንዳይሆን ማውራት ይከብደኛል እንጂ ፕሮቴስታንቶች ጎበዞች ናቸው። ገንዘብ ሁሉ ይከፍላሉ። የነሱ እኛ እኮ በጣም ደካማ ነን። እዚህ ላይ እኮ እኛ እኮ እንኳን ገንዘብ ልንከፍል ያለውን የመያዝ ችግር ሁሉ አለብን በእውነቱ። እና አሁን እናቱ በምን አይነት ህይወት እንደሚኖር እኛ አናውቅም በእውነቱ። መቼም ከዚያ ቤት ሲመጣ ተሰዶ ነው ተለይቶ ነው የሚመጣው። እና እኛም አያያዛችን ላይ ትልቅ ችግር ስላለ ምዕመናን በዚህ አጋጣሚ እንደዚህ ያሉት ልጆችን ከሌላ ቦታ የሚመጡት ሰዎችን ኢኮኖሚካሊ እንዳይጎዱ ሰፖርት ማድረግ ተገቢ ነው። ከዚያ በተረፈ ግን መድረክ አይሰጥም፣ ነውር ነው እንዴ። በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ላይ በቤተ ክርስቲያን በመምህርነት፣ በማስተማር፣ በመምከር፣ በአገልጋይነት መሾም ያለበት ሰው የሚዘረዘሩ ነገሮች አሉ። የማይነቅፍ የማይነቀፍ ልከኛ የሆነ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር ደግሞ በጣም ብቁ የሆነ ይላል። የሚበቃ የማይሰክር የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል ይልና በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሆን ይላል። ንዑሰ ክርስቲያን ወይንም አዲስ ክርስቲያን፣ የንዑሰ ክርስቲያን የሚለው እንኳን ገና ወደ ጥምቀት ያልመጣንም ጭምር ስለሆነ አዲስ ክርስቲያን ከጳጳስ ይበልጣል ይባላል። እንደው ዝም ብሎ ያዙ ይልቀቁኝ። አንድ መምህራችንም ብለውናል። በጣም መናኝ የሆኑ መምህር ነው ያሉን እና ምን አሉ? በገዳም አዲስ መናኝ አስቸጋሪ ነው አሉ። አዲስ ገቢ መናኝ ከሆነ መነኩሴ እንትን ገና ወደ ምናኔ የገባ ሰው በቃ ሳምንቱን በሙሉ ካልጾምኩኝ እንደ አንድ ቀን መጾም ማረ ሁለት እንዴት በቃ ሌላውን 40 ዓመት ምናምን እዚያ መንነው የኖሩትን ሁሉ ይተቻላሉ። እዚህ ገዳም ገብታችሁ ምን ታደርጋላችሁ ታዲያ ካልሰገዳችሁ? በቃ ሰግድ ሙሉ ቀን ካልሰገድኩ ነው የሚለው ሁሉ ነገር በቃ አዲስ መናኝ ልክ እንደዚህ ነው አሉ የሚሆነው። ከተወሰነ ከቀነች በኋላ ወዲያው ስግደቱ ይቆማል፣ ያሳክከዋል፣ ጭንቅ ይለዋል። በቃ ከአንድ ወር በኋላ ተመልሶ ከተማ ገብቷል። አስቸጋሪ ነው። አዲስ መናኝም ሆነ አዲስ ክርስቲያን በጣም አስቸጋሪ የሚሆንበት ሁኔታ አለ እና እኔ ይቅርታ አድርጉልኝ ከዚያ ቤት እንደመጡ ቀጥታ ወደ ምሕረት መውጣት እኔ ቢቆም ይሄ ትክክል አይደለም። በእውነቱ ተገቢ አይደለም፣ አይደረግም ነበር። ሕገ ቤተክርስቲያንም እኮ እንደዚህ ያለ ሰው እኮ በጣም ነውር እኮ ነው። መድረክ እኮ አሁን እኮ ነው። እኔ አሁን ቅድም እንደው ስለማንበቡ ስለምናምኑ በጣም አወደስኩኝ እንጂ ሳይድ ኢፌክቱ ተውስ ልነግራችሁ አልችልም። በቀጣዩ ዓመት እንደውም በቀጣዩ ጊዜ የሚገጥመን ቻሌንጅ ይሄ ነው። ሁሉም ሰባኪ ከሆነ ሁሉም አስተማሪ ነው፣ ሁሉም አዋቂ፣ ሁሉም በቃ እኔ ያውቃለሁ ካለ ማን ቁጭ ብሎ ምክር እንደሚሰማ እግዚአብሔር ይወቀው። አንዱ ቻሌንጃችን ወደፊት የምንፈራው እሱን ነው። ስብር ማለት መመከር፣ እኔ ያላዋቂ ነኝ ማለት በአብነት ትምህርት ቤቱ የተለመደ ነው። አሁን አንድ መምህር አንድ መርጌታ የታወቀ ሊቅ ማይሌት ቢሄድ የማይታወቅበት ሀገር ላይ አሁን ማይሌት ቢሄድ ከታች ነው የሚቆመው እና ከታች ይቆምና በግራና በቀኝ ያሉትን ሰዎች ዝም ብሎ ያዳምጣል ምንም ሳይጮህ። ከዚያ በኋላ ከቃኘ በኋላ ከግራም ከቀኝም ያሉትን ካየ በኋላ ነው ታው ማለት የሚጀምረው። ከዚያ በኋላማ የኔ ጌታ ጸናጽሉን ሲያሳምረው ዝማሜውን ሲያበጥረው ደንግጠው ከላይ ያሉት ሰዎች እየሸሹ ና ወደ ላይ ሲሉት፣ አሁን ከላይ የነበሩት ወደ ላይ እየጎተቱ ሲወስዱ መሃል ላይ ሄዶ ቁጭ ይላል። ይትንበል ላይ ለርዕሰ መርፋቂ ዮጊ ይመጽ ዘይገብረከ፣ ሌላ የሚበልጥ ሰው ሊመጣ ስለሚችል አስቀድመ ከላይ አትቀመጥ። ያዳምጣሉ ሊቃውንቱ። አያችሁ ተምሬያለሁ እንደዚህ ነኝ አይሉ። ኧረ አልተማርኩም ምንም
ይላሉ። ስራቸው ይገልጣቸዋል ቆይተው። አሁን ግን ሁላችንም መምህር ነን፣ በቃ ሊቅ ነን፣ እኛ እናስተምር እንጂ እስኪ ነገሌ ይናገሩ እየጠፋ ነው። ወደፊት ትልቁ ቻሌንጃችን በፕሮቴስታንት ውስጥ ያየነው ጥፋት ወደ እኛ እንዳይመጣ መጠንቀቅ ያስፈልጋል። ሁሉም መምህር ነኝ ስላለ ነው እንግዲህ ፕሮቴስታንቱ የአባቶችን ትምህርት ይንቃል። ተመሳሳይ ይሄ ሰውዬ ያደረገው እሱን ነው። እና ረጋ ማለት ቢለመድ በእውነት ከተቻለ አዲሱ እንትን ከፕሮቴስታንቱ የሚመጡትን የቤተክርስቲያኗን ሽታ እስከሚሸታቸው ድረስ ዘይቤውን፣ አነጋገሩን ምናምን እስከሚለምዱ ከተቻለም በሰንበት ትምህርት ቤት ወይ ገብተው ወይም በቴዎሎጂ ገብተው የተወሰነ ኮርስ ወስደው ምን ብለው እንዴ ፕሮቴስታንቱ እንኳን በአቅማቸው የደህንነት ትምህርት ያስተምሩ የለ እንዴ? በጣም ነው የሚያሳዝነው። እነሱ እንኳ ስላሴን እናብራራለን ሲሉ ኦንሊ ጂሰስ እኮ ነው የሚያፈራው ጴንጤ። ሄቨንን የኦንሊ ጂሰስዋን መምሯ እንተና ነው አሉ ጄርሳም እግዚአብሔር ያሳያችሁ። እና አሁን የደቡብ አካባቢ ጴንጤ የነበረው በሙሉ ኦንሊ ጂሰስ እየሆነ ነው። ምክንያቱም ስላሴን ሲያብራሩ አሃዱ አካል ዋሃዱ ገጽን እንትን ያብራራሉ። ከዚያ ሰባሌዮሳውያንና አንድ አካል ወደሚል ይሄዳሉ። እና ዝም ብሎ እንደመጣልን እናብራራለን ካለ አደገኛ ነገር ነው። እና እንደ ወረጋ ቢባል የእውነት እኛ ቤተክርስቲያን እውነት ለመናገር የሆነ የኳሊቲ ጉዳይ እንጂ የሚያስጨንቃት ሁሉ ጊዜም የኳንቲቲ ጉዳይ እንደ ሚስዮናውያን ገንዘብ እየያዘች ናልኝ ምናምን አትልም። በጣም ኩሩ ጅንናት ቤተክርስቲያን። ዘይፈቅድ ይትለወኒ ነው የምትለው ቤተክርስቲያን። በእውነት የጌታን ትምህርት ነው ያላት። በቃ የሚወደኝ ይከተለኝ ነው። እና ሰው ሲመጣ ለህይወት እንደሆነ የሚመጣው ተረድተን የህዝብ የሚመን ጥረት የለብንም እኛ በእውነቱ እና የሆነ ጭብጨባውን ቀነስ አድርገን ትምህርቱ ላይ እንዲቆዩ ብናደርጋቸው ጥሩ ነው ብዬ አስባለሁ። እንደ መልካሙ ያለውንም መድረክ ከተሰጠው አደገኛ ነገር እኮ ነው በእውነቱ። ወናምን ባቲ ጥምቀት ለስርየት ኃጢአት እያለ ፊደል እንኳ ሰዋስው እንኳ ሰው አማርኛ እንዲሁ አይችልም። ንስሐ ግቡ ኃጢአታችሁ ይደመሰስ ዘንድ ብሎ ያቆመዋል። ኃጢአት የሚደመሰሰው ምንድነው ሲባል ንስሐ። እንዴ ኃጢአታችሁ ይደመሰስ ዘንድ ተጠመቁ፣ ይደመሰስ ዘንድ ብሎ ምንድነው የሚለው ሲባል ንስሐ ግቡ ይላል። እንዴት አድርጎ ሆን ብሎ እና ይህን ሰውዬ ነው ኦርቶዶክስ ነው የምትሉኝ እንዴ? አድባራት በእውነት እኔ እንዲሁ እውነት ለመናገር እኔ በአካል ባገኘውና ቤተክርስቲያን ባገኘው እኔ የሚፈታተነኝ ይመስለኛል በእውነቱ። እና ቤተክርስቲያናችሁን ጠብቁ። የማንም ዝርክርክ እየመጣ የሚዝረከረክባት ቤተክርስቲያን አይደለችም። ስርዓት ያዝ። የቤተክርስቲያን መጽሐፍ ተረት መጽሐፍ ነው የሚል ዶግማችንን በሙሉ የሚያፈርስ ድንቁርናውን እንዴት መድረክ ላይ መጥቶ ሞግቱኝ የሚል እንደዚህ ያለ ጭፍን ደግሞ በህይወት አይቻላቅም እኮ እንደዚህ ያለ ቅራቅንቦ በመድኃኒዓለም አይቻላቅም በህይወቴ ውስጥ። የእነ አትናቴዎስን የእነ ቄርሎስን ትምህርት ተሳስቷል የሚል ጀግና እኔ ጴንጤዎች ራሱ አትናቴዎስ በዚህ ደረጃ ተሳስቷል ሲሉ ሰምቼ አላውቅም። እኔ ጴንጤዎቹ ራሱ እኮ ጥምቀት የውሃ ጥምቀት አይደለም፣ የውሃ ጥምቀት የሚባል ነገር የለም ጴንጤዎች ራሱ አይሉ። ይሄ ሰውዬ እኮ ይሄ ጥምቀት የተባለው የጌታ ጥምቀት ነው፣ በመስቀል ላይ የተጠመቀው ጥምቀት ነው ይላል። ለነገሩ ምን እብድና ምን ተከታይ አያጣም። እብድም እኮ ተከታይ አለው። ስንት እብዶች አይደሉ እንደ ሃይማኖት መስራች ሆነው እዚያ ህዝቡን በምንፍቅና ወስደው የጨመሩት። እና ለማንኛውም እኔ ብዙ ስለዚህ ሰውዬ ማውራትም አልፈልግም። ኦርቶዶክስ አይደለም የሰውዬ ኦልሬዲ በቃ አይደለም። ኦርቶዶክስነት በህይወት ነው። ቤተክርስቲያን የሚሄድም አይደለም ፎርዛት ማተር እውነት የሚሄድ ነው። አሁን ይቆርባል ይሄ ሰውዬ ቤተክርስቲያን ይሄዳል ያስቀድሳል? የለም እኮ ሄዶ የሚያስቀድስ ሲሆን እኮ ነው ቤተክርስቲያን የሚሄድ ሰው እኮ ሲሆን ሄዶ አቅም መምህር ሄዶ ምንም ጭራሽ በቃ ሄዶ ማያቅም። ስለዚህ እንደዚህ ያለን ሰው በቃ የለም በቃ ኦርቶዶክስ አይደለም በቃ አይደለም። ስለዚህ ስትሞግቱት እንደ ኦርቶዶክስ መሞገት የለባችሁ። መምህራንንም አይቀበል መጻሕፍቶችን አንድ ሰው እኮ ሲያስብ ከመጽሐፍ ነው ያገኘ ወይስ ከመምህር ነው ይባላል እኮ። መምህራን በመጽሐፍም በቃልም ስለሚያስተምሩ ሐዋርያት እንዳደረጉት እነ ጳውሎስ በመልእክታቸውም በቃላቸውም እንዳስተማሩ የዛሬ መምህራንም ሐዋርያ አከል የሆኑ ሊቃውንትን ፈለገ አበውን ተከትለው የሚሄዱ መምህራን በቃልም ትውፊትን በቃልም መጻሕፍትን በትርጓሜም ያስተምራሉ። ከመጽሐፍ ያለውን መጽሐፉን እያጣመመ የራሱን ቃል የሚያስተማር ይህንን እንደ ኦርቶዶክስ ማሰብ ራሱ መቆም አለበት። ይሄ ዳይቨርሲቲ የሚባል ነገር የለም በቤተክርስቲያን ውስጥ የለም።
መፍራት አለበት። አንድ ሰው እኮ ትምህርተ ሥላሴን ሲያብራራ ዛሬ የሆነ ጉባኤ ቤት የሆነ ሐሳብ ተነሳ እና የኔታ ምን አሉ? ትምህርተ ሥላሴ ዶግማ ባልተለመደ ቃል አይብራራም። እንደዚህ ብንል ይቻላል የንታ አሉ አንዱ መምህር፣ አንዱ ተማሪ ተነስተው አይ ተጠቅመው ነው የማናውቀውን ቃል መጠቀም የለብንም ዶግማ ላይ። ለምን መስሎን ብንቀበለው ሌላ ክህደት ይዞብን ይመጣስ ነገር። ስለዚህ በቤተክርስቲያን የተለመዱ ቃላቶችን ብቻ ነው የምንጠቀመው። አሁን ዘንበለ ቡአዲ፣ ዘንበለ ቱሳሄ፣ ዘንበለ ውላጤ፣ ዘንበለ እነዚህ ስንጠቀም ዝም ብለው ነገሮች አይደሉም። ማብራሪያዎቹ ራሱ የነ ቄርሎስ ማብራሪያዎችን ሲታይ በራሳቸው እናብራራለን እንጂ ከነሱ የተሻልን እነሱ ያልተገለጠላቸው ነገር ኖሮ እኛ እንገልጠዋለን ብሎ ማሰብ በራሱ ባይዞት እቡይነት ነው፣ ትዕቢት ነው። ጸዋጋ ይምሮ የሚያፈልቀው ነገር ነው። ትክክል አይደለም። ዶግማ በአዲስ ቋንቋ አይብራራም። በነበረው በተገለጠው ደግሞ በዚያው ላይ የሥነ ምግባር ጉለት እያለብን የጾም ሰዎች፣ የጸሎት ሰዎች፣ የምናኔ ሰዎች አይደለን። እንደምታውቁን ዓለም ስታወዛውዘን የምንውል ሰዎች ነን። ስንወድቅ ስንነሳ እነዚያ እኮ አባቶቻችን እኮ በሕይወትም እንዴ ከእግዚአብሔር ጋር ይነጋገሩ የነበሩ በሕይወታቸው በኑሯቸው እኮ እግዚአብሔር ጋር ቃል በቃል ያወሩ የነበሩ እኮ ናቸው። በእውነት በጣም የበቁ አባቶች ናቸው። እና እኛ ደግሞ ሕይወቱ ላይ ችግር አለ። እምነቱ ያው ነው ያለን፣ ግን ሕይወቱ ላይ ስለሌለ ሕይወቱ ላይ ችግር ስላለብን ጥንቃቄ ያስፈልጋል። እና እንደዚህ ያለ ምንፍቅናን ለምሳሌ እኔ ሳስተምር ልሳሳት እችላለሁ እኮ ተሳሳትኩ ማለት መናፍቅ ነኝ ማለት አይደለም። ድልበድል መምህር ድልበድል ሲያስተምሩ ሊሳሳቱ ይችላሉ። ዳይጸ ልሳን አለ፣ የእውቀት ችግር አለ። መተው ግን መምህራን ኧረ ተሳስተሃል ሲባል ትክክል ነኝ ብሎ መጻሕፍቱንም እየዘነጠለ መምህራንንም እያዋረደ የሚሄድ ከሆነ ይሄ ሰው ኦርቶዶክሳዊ አይደለም። አይደነግጥም እንዴ? ትንሽ ድንግጥ አይባልም እንዴ? ተሳስቼ ይሆን እንዴ ብሎ እንዴ መጠራጠር እኮ አለባቸው። ባይዚ እና ክርር ብሎ የሚሄድ ሰው መፈወሻም የለው ድዊ ነው። ይሄ እመቦ ነውረ ህሊና ዘወ ደዌ በዚህ በቅዳሴ ጊዜ ላይ ያለ ደዌ ነው። ይሄ የህሊና ነውር ያለበት ሰው የትምህርት ደዌ የያዘው ሰው መፈወሻው በጣም ሩቅ ነው፣ በጣም ሩቅ ነው። ደዌ ህሊና ነው ያለበት፣ ደዌ ስጋ አይደለም። እና እግዚአብሔር እንዲፈውሰው መጸሎት ማሰብ ተገቢ ነው፣ ጸልዩለት። ከዛ በተረፈ ግን ቢሞት የሰው ትምህርቱ በአደባባይ የወጣ ሊቃውንቱን ያዋረደ ሰው ነው። እና ይህን ሰው ቅድም መምህር ኤፍሬም እንዳሉት የቆመን ሰው መፍታት እንጂ እንደዚህ ያለው ሰው ቢሞት ራሱ ቤተክርስቲያን ራሱ አትቀበለው። ምድር ራሱ ተከፍታ አፏ ትውጠዋለች እንደ ቆሬና እንደ ዳታን እንጂ ቅራቅም። ትምህርት እኮ የልብ እኮ ነው ሲጀመር። ክህደት እኮ የህሊና የልብ እኮ ነው። ህሊናው እያመነጨ ልቡ እያፈለቀ ክህደትን ከተናገረ አንድ ሰው አካሉ እዚያ ቢቀመጥ ምን ትርጉም አለው? እንኳን አይደለም እንደዚህ ያለውን ምንፍቅና የሚያስተላልፍ ሰው ስነ ምግባር የጎደለው ኦርቶዶክሳዊ እንኳ ቢሆን ገነት ይገባል ብለን እንደ በጅምላ እኮ ድነት የለም በቤተ ክርስቲያን ውስጥ። ወይ ፈድ የሆነ ሁሉ በከመ ምግባር ዛሴ። እና ይሄንን ነው ማለት የምፈልገው። ሳላስበው ብዙ ተናገርኩኝ፣ በጣም ይቅርታ አድርጉልኝ። ተጠባበቁ፣ እርስ በርሳችሁ ተያዩ፣ ወተናጸሩ ገጸ በገጽ እንደ አትናቴዎስ እንዳለው ነው። በቃ እርስ በርሳችሁ ተያዩ። ዕቅበተ እምነት ማለት የውጭ ላይ ከጴንጤ ጋር መከራከር ብቻ ሳይሆን ውስጥ ላይ ያለውን መንቀል ያስፈልጋል። እውነት ለመናገር እንዴ ስነ ስርዓት እንደፈለገ በድፍረት ምንፍቅናን የሚያስተብን ሰው እኔ ባገኘው ሲሪየስሊ ነው የምነግራችሁ፣ እቆነጥጠዋለሁ። እንዴ እቆነጥጠዋለሁ። እግዚአብሔር ይቅር የማይለውን ሰው እኔ ይቅር እምልህ እኔ ማለት ከእግዚአብሔር ልበልጥ ነው? አይሆንም። እና ቤተክርስቲያን ተጠብቃ እዚህ የደረሰችው እንዲህ ያሉ ቆራጦች ቤተክርስቲያን የሚጠብቁ ምዕመናንም ስላሏት ነው። አለወዲያ ከምንፍቅና ጋር ዘምስለ ጠዋይ ይጠዊ ወምስለ ህሩ ይህሩ ይተከውን ነው የሚለው ዳዊት። ከጠማማ ጋር መዋል ጠማማነትን ያመጣል። ከአያ ጋር የዋለች ጊደር እንኳ ፈስተምራ ነው የምትመጣው። ያን ነው የምለው። ቴንክ ዩ ሶ ማች። መምህር ድልበድል ይቀጥላል። ቆይ አንድ ቪዲዮ ላሰማችሁና